ሀይሚዬ እነዚህ ጥርሶችሽ እኒያ ነጫጮቹ ከሆዴ ገቡና እንደ ወፍ ተንጫጩ። ሀይሚዬ ታደሰ ትንሿ ታደሰ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ሀይሚዬ የኔ ቆንጆ የኔ ጀግና ሴት ስማርቷ ማለት ነው እንግዲህ 290K ገብታለች። እንኳን ደስ አላችሁ። እንኳን ደስ አላችሁ። ደስ ብሎኛል። ይሄንን ማለፍ ስላልፈለኩኝ ነው። በጀግኖቹ እንግዲህ በጨረቃ ፋሚሊዎች እንግዲህ በክንደ ነበልባሎች እንግዲህ እዚች ደረጃ ደርሳለች። ያው ትንሽ ነው እንግዲህ የቀረው 300K ልትገባ ነው። እንኳን ደስ አላችሁ። በነገራችን ላይ ፍቅሩ እንደዚህ ማለቱ በጣም ተናድጃለሁ። በጣም ከፍቶኛል። ሀቂቀተን እኔ ዝም ጸጥ ያልኩት ስለተናደርኩኝ ነው። እውነቴን ነው የምነግራችሁ። እንደገና ደግሞ ሰው እየመሰሉ እየገቡ ከመሀል ፍርክስክሱን የሚያወጡ ሰዎች አሉ። ቤተሰብ መስለው ዘመድ መስለው ተከክ ብለው ገብተው ሰዎችን የሚያፈናቅሉ ሰዎችን ወደኋላ የሚሉ ሰዎቹን በቃ ብዙ ነገር የሚያደርጉ ሰዎች አሉና ይሄ ተገቢ አይደለም። ይሄ ነገሩ እንደዚህ ባታደርጉ በጣም የተሻለ ነገር ነው ማለት ነው። እኔ በጣም ነው የተሰማኝ፣ በጣም ነው የተናደርኩትኝ። የምታደርጓቸው ነገሮች የትም አያስሄዷችሁም፣ የትም አያደርሷችሁም ማለት ነው። ስለዚህ ሀይሚዬ ታደሰ ቅመም የታደሰ የኔ ቆንጆ የኔ ጀግና እንግዲህ በጥንክርናሽ በክንደ ነበልባልነትሽ አልመጣችም። እንግዲህ 3 ቀን እንግዲህ ዛሬ 4 ቀን የት ነው ያለሽው? ጨረቃ ፋሚሊ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ወላሂ አስቀምጡ ማለት ነው። ስለዚህ የሀይሚዬን እናት ብቅ በይ በሏት፣ የሀይሚሻን እናት ብቅ በይ በሏት። ይችን መሳይ ቆንጆ ማኑ ለጃላት? ይችን መሳይ ቆንጆ ማኑ ለጃላት? የነ አብርሃም እህት የነ ኤፍሬም እህት ሀይሚዬ ታደሰ ቅመሜ ናት፣ ቅመምዬ ናት፣ ቅመምዬ ናት። ይቺ ቆንጆ ናት። ረጉታ ጀራ ይቺ ፍልቅልቋ ማን ያፈራት? ለማንኛውም ማለት ነው እውነቴን ነው የምነግራችሁ። የምር ግን ሰሞኑን እየተደረገ ያለው ነገር ትክክል አይደለም። እውነቴን ነው የምነግራችሁ እና የሆነ ኮሜንት አይቼ የሚሰራጭ ኮሜንት አይቼ በጣም ገረመኝ። በዚህ ልክ አንዳንድ ጊዜ ኪራይ ቤት እኮ የሚደረግ ነገር አለ። ኪራይ ቤት የሚባል ነገር አለ። ብሩኬ በዛ እናንተ ለከ የሰው ልጅ ሲጣላ ነው ነገሩ ሁሉ የተደበቀው ጉድ ሁሉ እየተጎለጎለ እንደ ጥጥ የሚወጣውና በጣም ነው እኔ የገረመኝ። በጣም ማለት ነው። እና ለማንኛውም ተሳሳተ መረጃ ሁሉ የሚያስተላልፉ ልጆች አሉ ምናምን ነገር እና እሱ ተገቢ አይደለም፣ ውድቅ ነው። ለማንኛውም ቅመምዬ አንቺ ጀግና ሴት ነሽ። ብዙዎቹ ደግሞ የብሩኬ ደግሞ ልጆች ደግሞ ብዙ ነገር እያሉ ነበርና ብቻ ያሳዝናል። ሁለቱን እንደውም እንደምንም ብላችሁ ሁለቶች አንድ ላይ እንዲሆኑ እንደ መስራትን ሀይሜን እየዘቀዘቁ ሀይሜ እኮ ባለውለታ እኮ ናት። ባለውለታ ምርጥ ሴት ጀግና ሴት እኮ ናት። የምር የንግግር ምሁራን ናት ይች ልጅ። የእውነቴን ነው የምላችሁ። የትንሽ ትልቅ ናት ልጅቱ። ልንገራችሁ እውነቱን የጩጬ ትልቅ ማለት ነው። ቀድማ ያወቀች ልጅ ናት። እና አለማወቃችሁ ነው እንጂ ከሷ ብዙ ነገር ትማራላችሁ። እንደዚህ ስማርትነት ብትሆኑ፣ እንደዚህ ብልጥ ብትሆኑ የት በደረሳችሁ። ስማርት ናት ልጅቱ። እናትዬ አታገኛትም ደግሞ አንዳንድ አልፋ ሄዳለች ልጅቷ። ሄዳለች በጣጥሳ ገመዱን እኮ ግንቡን ሁሉ ዘላ ሄዳለች። ስለዚህ በጣም ጀግና ሴት ስማርት ሴት ናት እሷ። ምርጥ ሴት። ይቀልዳሉ እንዴ ቀልደኞች። እሷ እኮ አልፋ ሄዳለች እኮ የለችም። ምን ነው እንደዚህ ሄደች እኮ አልፋ። እኔ በጣም ነው የሚገርመኝ አንዳንድ ጊዜ በቃ ግብ ይችል ልጅቷን ለመጣል በቃ ግብ አይሳካላችሁም። እናንተ ከ10 አትበልጡም እኮ ሲጀመር ከ10 አትበልጡ። አትንጫጩ ማለት ነው። እናቴ ጠላሽ ጣን ያሳደገችኝ ያለ ሰው ደግሞ በዚህ ልክ ያንን ሰው ሊጎዳ ምናምን እንትን አይልም። ንግግራቸው በጣም ነው የሚያስጠላው። በተለይ ብሩኬ ፍፄ የሚባል ደግሞ ሰዎችዬ ሲያዩት ያለማረ ሲበሉ ቅር ይላል። እንዴት አይነት ነው? አላህ እንዴት አድርጎ ፈጠረው? ተው እንደዚህ አይነት ልጅ እንዳይሰጠን። ከዚህ ከዛ ምን ሆነ ነው እንደዚህ ዘመድ መስለ ጥላት እንዴ? ምን ነው እንደዚህ በሴት ልጅ ላይ እንደዚህ መረማመድ?
ምንድን ነው እንደዚህ? እኛ ከሀይሚ ጎን ነን። ምንም አትሆንም። በርቺ የኔ ውድ፣ በርቺ የኔ ጀግና ሴት። ወደፊት ነው እንጂ ወደኋላ የለም። ጀግና ሴት ነሽ አንቺ። በርቺ፣ ጠንክሪ። ወደፊት ነኝ ሽማማ፣ ወደፊት። ለማንኛውም 290K ገብታለሽ ማለት ነው። በጣም ደስ ይላል። ደስ ደስ እያለኝ ነው። ደስ ደስ እያለኝ ነው። ደስ ደስ ኧረ ደስ ይላል። ጋይስ ስታፍርላ እነዚህ እኮ አወናጀሉኝ እኮ። እኔ እኮ ለእንዳጥብኝ እኮ ነው። የምር ደስ ይላል። ሀቂቀትን እንኳን ደስ አላችሁ። ደስ ብሎኛል። ይህንን ማለፍ ስላልፈለግኩኝ ነው። ቪዲዮን ከወደዳችሁት ላይክ 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 ሼር አድርጉት ብሊስ ብሊስ፣ የኔ ውዶች ማለት ነው። እኔ ቤቴ ምንም እንደሆን አላቅም።